አጋጣሚ ሳይሆን አምኜው ነው። ሴትዮዋ ኤልሳ ብቻ አይደለም፣ ከኤልሳ በፊትም ብዙ ነቢያት ወደ ቤት እየወሰደች እንጀራ ታበላሃለች። ዓላማዋ ምንድነው ስል በቤቷ ላይ የሚሆነው ነገር ታምናሃለች። ነገሯ ቢዘገይም አቅጣጫው ቢበላሽም እግዚአብሔር አንድ ቀን በእምነቷ ልክ ጉብኝት እንደሚያመጣ ታምናሃለች። የሴትዮዋ ከተማይቱ መሃል ላይ ነው ያለው። ወደ ከተማ የሚገባ የሚወጣም የሚሄድም ታያለች። ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ እንደዚህ ይላል፣ ለባሏንም ይህንንም በእኛ ዘንድ ሁል ጊዜ የሚያልፍ ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ በቤት ላይ ሰገነት እንስራ፣ በዛም አልጋውንም ጠረጴዛውንም ወንበርና መቅረዛውን እናኖርበት፣ ወደኛም ስመጣ ወደዚህ ይግባ አለችው። አንድ ቀን ወደዚህ በመጣ ጊዜ ወደ ቤቱ ገባ፣ በዛም አረፈ። ሎሌውንም ጊያዝንም ያቺ ሶምናዊትም ሴት ጥሯት አሉት። በጠሩ ጊዜ በፊት ቆመች። እርሱ እነሆ ይህንም ሁሉ አሳብ አስበሻል። አሁንም ምን ላደርግልሽ? ለንጉሥ ወይ ለሰራዊት አለቃ ልናገርሽ በለዋት አለው። እርሷም እኔ በወገኖቹ መካከል ተቀምጫለሁ ብላ መለሰችው። እርሱም እንግዲያስ ምን እናደርግ አለው። ጊያዝንም ልጅ የላትም ባለቤቷንም ሸምግላለች ብሎ መለሰለት። እርሷንም ጥሯት አለው። በጠራችው ጊዜ በደጁ ቆመች። እርሱንም በሚመጣው ዓመት በዚህ ወር ወንድ ልጅ ትወልጂዋለሽ አላት። እርሷንም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያዬ እንዳትዋሽ እለምናለሁ አለችው። ሴቲቷንም ጸነሰችው። በዛ ወራትንም በአዲስ ዓመት ኤልሳ እንደተናገረው ወንድ ልጅ ወለደችው እያለ ይቀጥላል። በዚህ ቦታ ላይ እንደዚህ በሚል ሐሳብ የእግዚአብሔር ቃል አካፍላለሁ። እንደዚህ በሚል ርዕስ አጋጣሚ ሳይሆን አምኜ ነው ይላል ርዕሴ። አጋጣሚ ሳይሆን አምኜው ነው። በዚህ ቦታ ላይ ያለችው ቁጥር 8 እስከ ታች ስለ አንድ ጠንካራ ሴት የሚያወራው ሴት የሚገርም ነገር በዘመኗ በመንገዷ በሕይወት ዕድሜ ሁሉ ጠንካራ ሴትና እንግዳ ተቀባይ ሴት እንደሆነች ይናገራል። ልቧ ወደ ቤተ ክርስቲያን፣ ልቧ ወደ አገልጋይ፣ ልቧ ወደ ተቀባ ሰው፣ ልቧ እግዚአብሔርን የሚፈራ ሰው ጋር ነው ሁሌ ታርጌቷና ትኩረቷ። በቤቷ ላይ እጅግ ጭንቅ አላት። በሕይወቷ ላይ በመንገዷ ላይ እንቆቅልሽ አላት። ያልተፈታ ነገር አላት። ያልተሰራላት ነገር አላት። ያልሆነላት ነገር አላት። ነገር ግን የሷ ትኩረትና ታርጌቷ ሁሌ ወደ እግዚአብሔር ማደሪያና ወደ እግዚአብሔር ሰዎች ነበረ። አሁን የምታዝነው ለራሷ አይደለም። ማዘን ያለባት ለራሷ ነው። ልጅ ሳይኖር ምን እየሆነች ናት? እየሞተች ናት። ልጅ ሳይኖር ወራሽ ሳይኖር ንብረቷን፣ ሀብቷን፣ ነገሯን የማይወስ ሳይኖር ምን እየሆነች ናት? እየሞተች እያለቀች። ባለዋን አርጅተዋል፣ እሷም አርጅታለች። ግን ሁሌ ትኩረቷ፣ ጭንቋ፣ ዓላማዋ ለሱ ሳይሆን ለእግዚአብሔር ሰዎች ነበሩ። ይሄን ቃል ሳነባው እንደዚህ የሚል ሐሳብ መጣ። አጋጣሚ ሳይሆን አምኜ ነው ይላል ርዕሴ። እቺ ሴት የእግዚአብሔር ሰው ወደ ቤቷን የጋበዘችው አጋጣሚ አይደለም። እቺ ሴት የእግዚአብሔር ሰውንም ኤልሳ ወደ ቤቴ ና የምትለው ንግግር አጋጣሚው አይደለም። ራዳላባስ ፕሮዲያ በአጋጣሚ ሳይሆን አምና ነው። እኔ ደግሞ እንደዚህ ያለው አጋጣሚ ሳይሆን አምኜ ነው። አንድ ታላቅ ሴት ኤልሳንም ወደ ቤቱ ለመግባት
ወይ ኤልሳ ወደ ቤቱ እንዲገባ ዘንድ አስቸገረችው። ሴቲቷንም ኤልሳ ቅዱስ የእግዚአብሔር ሰው መሆኑንም ታውቅ ስለነበረች በቤቱ ላይ ትንሽ ክፍል ማረፊያውን ለማዘጋጀት ወሰነችው ነው የሚለው። እቺ ሴት እንግዲህ ኤልሳ ምን አይነት ሰው እንደሆነ ታውቃለች። የእግዚአብሔር ቅዱስ የእግዚአብሔር ሰው ይላል። እኛ ሀገር ላይ የእግዚአብሔር ሰው ስል ይንጫጫሉ። ግን ሴትዮዋ ኤልሳ ምን አለችው? ቅዱስ የእግዚአብሔር ሰው ወደ ቤቱ እንዲገባና ማረፊያውን ለማዘጋጀት ወሰነችው። አንዳንድ ሰዎች ወራሽ ስለሌላት አገልጋዮንን አብልታ የእግዚአብሔር ሰዎችንም አጠጣ ከሰማይ በረከት ለመውሰድ ነው አይደለም። እቺ ሴት ግን የምታውቀው አንድ ነገር ነው። ኤልሳ ጋር ስትሄድ አጋጣሚ አይደለም። ኤልሳ ወደ ቤቷ ስትጋብዝ አጋጣሚ አይደለም። በቤቷ በኑሯ በልቧ አምና ነው። እግዚአብሔር ጋር ስትመጣ በአጋጣሚ አትምጡ። ፈውስ ፈልጋችሁ አትምጡ። አምናችሁ ኑ። የሚገርም በዚህ ቦታ ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እቺ ሴት ወደ ማን ስትመጣ ይላል? ወደ እግዚአብሔር ሰው ስትመጣ ለሱ ማረፊያ የሚሆን ስፍራ ላዘጋጅ ብላ ወሰነችው ነው የሚለው። ኤልሳም በተለያየ ጊዜ በዚህ ከተማ እንደሚያልፍ ይታወቃል። ሴትዮዋ ስታወራ በምን ጊዜ ይትላል? በተለያየ ጊዜ በዚህ ከተማ የሚያልፍ ሰው እንደሆነ አውቀዋለሁ አለች። አውቀዋለሁ እሱ አለች። እዩት፣ ኤልሳ ወደ ሱነማይት ለምን ይመላለስ ነበረ? ወደዚች ከተማ ኤልሳ በየጊዜው ለምን ይመላለስ ነበረ ካላችሁት፣ ኤልሳ በተለያየ ከተማዎች እየሄደ ወንጌልና የእግዚአብሔር ትእዛዝና መልእክቱን የሚያስተላልፍ ነቢይ ነው፣ አገልጋይ ነው። በተለያየ ጊዜ በተለያየ ቦታ ላይ እየሄደ ምኑን የሚያገለግል አገልግሎትን፣ ትንቢትንም እግዚአብሔር የተናገረው መልእክትና ሚሴጅ የሚያስተላልፍ የእግዚአብሔር ሰው እንደሆነ ቃሉ ይናገራል። ሴትዮዋንም አረጋግጣ በተደጋጋሚ ጊዜ መልእክቶችን ለማገለገል የተለያየ ነገር ለመሆን ይሄን ከተማ ያልፋል ብላ ይመላለሳል ብላ ታወራ ነበረች። ሴትዮዋ እጅግ ኤልሳ ብቻ አይደለም፣ ከኤልሳ በፊትም ብዙ ነቢያት፣ ብዙ አገልጋዮች፣ ብዙ ሰዎች ወደ ቤት እየወሰደች እንጀራ ታበላሃለች። ዓላማዋ ምንድነው ስል በቤቷ ላይ የሚሆነው ነገር ታምናሃለች። ነገሯ ቢዘገይም አቅጣጫው ቢበላሽም እግዚአብሔር አንድ ቀን በእምነቷ ልክ ጉብኝት እንደሚያመጣ ታምናሃለች። አንድ ቀን በእምነቷ ልክ ምን እንደሚመጣ ጉብኝት እንደሚመጣ ታምናሃለች፣ ታውቀዋለች። ሱነማይት የሚባል ከተማ በእስራኤል ሰሜን በኩል አካባቢ የምትኖር በጣም ትንሿ ከተማ ናት። ከተማይቱ እጅግ ባለጠጋ የተሞላች ከተማና ንግድ የሚንቀሳቀስ ሰው ይበዛታል። ከተማይቱ ግን እንደ ታላቅ ከተማ የምትወራ ከተማ አይደለችም። እጅግ ትንሽ ከተማ ናት። ኤልሳ ግን በዞሮ በዛ ከተማ ላይ ሁሌ ወንጌል እየተናገረ ይመለሳል። ግን የሚመስላይ ሴትዮዋ እንዳወራችው ወንጌል ተናግሮ አይልም። ሌላ ከተማ ላይ ወንጌል ተናግሮ በዛ ከተማ ያልፋል። ከተማቱም እጅግ ትንሽ ከተማ እንደሆነች ይናገራል። በዛች ከተማ ብዙ ጊዜ እንደሚያልፍ፣ ነገር ግን በከተማው መሃል ላይ የሴትዮዋ ቤት እንደነበረ ቃሉ ይናገራል። የሴትዮዋ እሱ ተደጋግሞ እንደሚያልፍ እንዴት አወቀች? እንዴት ሰማች? እሱን ብቻ ትከታተላለች ሲባል የሴትዮዋ ከተማ ከተማይቱ መሃል ላይ ነው ያለው። ወደ ከተማ የሚገባም የሚወጣም የሚሄድም ታያለች። የሷ ቤት በከተማይቱ ላይ አማካይ ቦታ ነው ያለው፣ መሃል ላይ ነው ያለው። ስለዚህ አብዛኛው ጊዜ የተቸገረ ወደዚህ ሴት እየገባ ይጠይቃታል፣ ይበላል። ሴትዮዋ እንግዲህ ቃሉ ሲናገር ታላቅ ሴት ናት ነው የሚለው። እንግዲህ ብሉይ ኪዳን ዘመን አንድ ሰው ታላቅ ለመባል ዝም ብሎ አይባልም። የተመሰከረለት ሰው
መልካም የሆነው ሰው በሰው ዘንድም በእግዚአብሔር ዘንድም ምስክርነት ያለ ሰው መሆን አለበት። ታላቅ ለመባል እኛ ሀገር ላይ ገንዘብ ያለ ሰው ነው ታላቅ የሚባለው። ግን ብሉይ ኪዳን ዘመን አንድ ሰው ታላቅ ለመባል መጀመሪያ በአካባቢ መመሰከር አለበት። በመቀጠል ደግሞ በቤተ ክርስቲያን በቅዱሳን በአገልጋዮች መመስከር አለበት። የዚህ ሴት ግን ምስክርነት ያላት ሴት ናት። ከምስክርነት የወጣ ሴት ሳይሆን በህይወቷ ላይ ምን ያላት ሴት ናት? ምስክርነት ምን አይነት ሴት ናት ነው የሚለው? ታላቅ ሴት ነው የሚለው። እና በተደጋጋሚ ኤልሳ እንዴት ተመለከተች፣ እንዴት አየች ካለን ቤቷ የት ላይ ነው ያለው? በከተማ መሃል የሚገባም የሚወጣም ታያለች፣ ትመዝናለች፣ ሁሌ ቼክ ታደርጋለች። ስለዚህ በከተማ መሃል ላይ ቤቷ እንዳለ ይናገራል። እቺ ሴት ለኤልሳ ሰገነት ማዘጋጀቱ ለምን አስፈለገ? ለእግዚአብሔር ሰው ሰገነቱን ማዘጋጀቱ ለምን አስፈለገ? እቺ ሴት ለኤልሳ ለሎሌዎች ሰገነቱ ማዘጋጀት ለምን አስፈለገች? አንደኛ ኤልሳ በእግዚአብሔር የተላከ እውነተኛ ሰው መሆኑን አወቀች። የተለያየ ነገር ለማዘጋጀት ለምን አስፈለገ? ይሄን ነው ሳጠና እንደዚህ የሚል በውስጤ የመጣው አጋጣሚ ሳይሆን አምና ነው ለኤልሳ ነገሩን እያዘጋጀት ቆየችው። አንዳንድ ሰው እቺ ሴት በአጋጣሚ ኤልሳ እንዳገኘች ያወራል። እኔ ግን ባጠናው ልክ አጋጣሚ ሳይሆን ኤልሳ ውስጥ ያለው ክብር፣ ኤልሳ ውስጥ ያለው የእግዚአብሔር መገኘት አምና ነው። ስለዚህ አንደኛ ለምንድነው ሰገነትን ያዘጋጀችው? ለምንድነው ለኤልሳ እንክብካቤው ያበዛች ከተባለ አንደኛ በእግዚአብሔር የተላከ እውነተኛ ሰው መሆን አውቃለች። በማን? በእግዚአብሔር የተላከች እውነተኛ ሰው መሆን አወቀች። ይሄ ግን ከብዙ ሰዎች የተሰወረ እውነት ነው። ይሄ ግን ከብዙ ሰዎች የተሰወረ ጸጋ ነው። ግን ለዚህ ሴት አልተሰወረም። ኤልሳ በሰዎች መካከል ይሄዳል፣ ይመላለሳል። ግን እውነተኛ የእግዚአብሔር ሰው መሆኑን ከብዙዎች ተሰውሯል። እቺ ሴት ግን ታላቅ እግዚአብሔርን የምትፈራ ሴት ስለሆነች እሱ ትክክለኛ እውነተኛ የማን ሰው እንደሆነ የእግዚአብሔር ሰው እንደሆነ አወቀች ነው የሚለው። ስለዚህ እንደዚህ አለችው፣ ለባለቤቷ አንድ ቅዱስ የእግዚአብሔር ሰው ሁሌም በበራፍ ያልፋል አለች። አንድ የማን ሰው? ቅዱስ የእግዚአብሔር ሰው ሁሌ ጊዜ በእኛ በራፍ ያልፋል። ይሄ ሰውየው ማለፍ የሌለበት ሰው ነው አለች። ይህ ሰው እጅግ ጥሩ ያለ ሰው ነው። ስለዚህ ሰውየው እኔ አውቀዋለሁ ብላ ለባለቤቱ ነገረች። ሁሌ ያልፋል አለች። ለምን እኛ ጋር ገብቶ ከድካሙ አያርፍም? ከኛ ጋር እንጀራ ለምን አይበላህም ብላ አስቀድማ ባለቤቷን አስፈቀደች። ሁል ጊዜ ያልፋል ይሄዳል። ለምን እኛ ቤት ገብቶ ከምን አያርፍም? ከድካሙ ለምን አያርፍም? ለሱ ለምን ስፍራውን ቦታውን አናዘጋጀውም? ለምን አገልግሎ ውሎ ጮሆ ውሎ እግዚአብሔር የተናገረው መልእክት ተናግሮ ውሎ ለምን ሁሉ ጊዜ በድካሙ በእኛ በራፍ ያልፋል? ለምን ድካሙ እኛ ቤት አያራግፍም? ለምን ባለው ድካም ውስጥ ከመሄድ ለምን እረፍት አያረገህም? እባክህ ባለቤት ሆይ እኔ አምነሃለሁ፣ ይህ አጋጣሚ አይደለም፣ እኔ አምኜሃለሁ አለች። እኔ ይሄን ማወራው አጋጣሚ አይደለም፣ እኔ አምኜሃለሁ ይላል ባለቤቷ። ስለዚህ ለምን ገብቶ አያርፍም? እኛ ጋር አያርፍም አለች። ከኛ ጋር ለምን እንጀራ አይበላም? ድካሙ እኛ ቤት ለምን አያረገም? ሁለተኛ ለዚህ ለኤልሳ ሰገነትና የተለያየ ዝግጅት ያደረገችው ለምንድን ነው ካለን፣ ሁለተኛ አንደኛ የምን ሰው ስለሆነ በእግዚአብሔር የተላከ እውነተኛ ሰው መሆን ስላወቀች ይላል። ሁለተኛ
በየጊዜው ስለሚያልፍ ማረፊያ ለመስጠት ወይ ማረፊያ ለማዘጋጀት ፈለገች። የሚሄደው አንዳንዴ አይደለም፣ በየጊዜው ያልፋል። ስለዚህ ምን እንዲሆን ማረፊያ ለማዘጋጀት ለማን? ለእግዚአብሔር ሰው ማረፊያ ለማዘጋጀት። እቺ እንደኛ አይነት ዘመን ሴት አይደለችም፣ ለራሷ አላረፈችም። ግን የእግዚአብሔር ሰውን ምን ለማድረግ? ለማሳረፍ ማረፊያውን ስላዘጋጀት ይላል። እዩት። ሴቲቷንም ደግሞ ኤልሳንም አስቸገረችው። አንተ ሁሌ በድካም በዚህ ታልፋለህ፣ ዛሬ ግን ማለፍ የለብህም። ና ላንተ ስፍራውን አዘጋጅተናል። አሜን አሜን። አዘጋጅተናል አለች። ስለዚህ ናና እኛ ጋር ምኑን ማረፍ አለብኝ። መንፈስን አሳርፍ፣ በውስጤ ላይ ያለው ነገር አሳርፍ። አንተ ምረፍ፣ ና መንፈስ ይረፍ። በአገልግሎት ደክመህ እየሄደ ደክመህ አትሂድ፣ ማረፍ አለብኝ። እኔ እኮ በቃ ውስጤ ላይ የሞላው ምንድነው መሰለ? እቺ ሴት ኤልሳን የምትጋብዘው አጋጣሚው አይደለም። በልቡ ያመነችው ነገር አለ። በልቧ አምና የጨረሰችው ነገር አለ። አንተ መሄድ የለብኝም ብላ አስቸግራ ወደ ቤቷ፣ ወደ ሰገነቷ፣ ወደ መኖሪያ ኤልሳን እንዲገባ አደረገች። ሶስተኛ ተጨማሪ ቦታ መስራትና ለአገልጋዩ ድጋፍ ለመስጠት። አሁን እዩት፣ የምትሰጠው የምታደርገው የራሷ ቤት አይደለም። ምን አለች? ና ባሌ ሆይ ምን እንስራ? ትንሽ ምን ማረፊያ አላለች? ትንሽ ማረፊያ በሰገነት ላይ ምን እናደርግ እንስራ ማለት የተሰራው ነው የሰጠችው። ሰርታ ነው የሚለው ያለለም ቃል ነው የሚለው። ና ለማን ትንሽ? ለእግዚአብሔር ሰው ትንሽ ማረፊያ ሰገነት ላይ እናዘጋጃለን። ስለዚህ ተጨማሪ ቦታ የነበረው ሳይሆን ተጨማሪ ነገር በመስራትና አገልግሎትን ለመደገፍ ነው ያደረገችው። ለኤልሳ ሰገነትን ያዘጋጀችው ለምንድን ነው ካላችሁት፣ አገልግሎቱን ለመደገፍ ነው። ምኑን? አገልግሎቱን ለመደገፍ። ለምን? ደክሞ እየሄደ መንገድ ላይ ጠወልጎ እንዳይሞት የሆነ ቻሌንጅ እንዳይደርስ ብላ ምኑን ደገፈችው? አገልግሎትን የምትደግፉ ሰዎች ያድርጋችሁ። ያውላችሁ አገልግሎትን እንደደገፈች ማረፊያው ካዘጋጀት በኋላ አልጋውን፣ ጠረጴዛውን፣ ወንበሩን፣ መብራቱንም ትንሽ ክፍልንም በሰገነት ላይ አዘጋጅታ ላንተ ምንም አያስፈልግም፣ ሁሉም አልቋል፣ እዚህ ብቻ ምኑን እረፍ። አሜን። የሚያሳርፋችሁ ነው። በእውነት ነው የምላችሁ፣ እግዚአብሔር ሰዎችን የሚያሳርፋችሁ ይሁኑ። አጋጣሚ ላይ ይዛችሁ ሳይሆን አምናችሁ የምታሳርፋችሁ ሰዎች ሁኑ። ያውላችሁ ሴቲቷ ያደረገችው ሁሉም በመንፈሳዊና ተፈጥሮን ምክንያት በማድረግ ነበረ። ሴትዮዋ ይሄን ያደረገችው መንፈሳዊ እይታም አላት። ተፈጥሮ ደግሞ ሰው መሆኑን የሚያስገድዳትን መንገድ ነበር። ከማንም በላይ መንፈሳዊ እይታ ነበራት። ምክንያቶቹ ምን አይነት መንፈሳዊ እይታ አለ ካላችሁት፣ ምክንያቶቹ እቺ ሴት የመጀመሪያ ጊዜ የመስጠት ልቧ የተሰጠላት ሴት ናት። የመስጠት ልብ፣ የማድረግ ልብ፣ የማክበር ልብ፣ የሆነ ነገር የማድረግ ልብ የተሰጣት ሴት ናት። እንዲሁ ተራ ሰው አይደለችም። የሆነ ነገር በማድረግ ልቧ የተሰጠች ሴት ናት።
ስለዚህ እኔ እንደዚህ ያልኩኝ የመስጠት ልቧ የተዘጋጀ ሴት የመስጠት አንድ ሰው እንዲሁ ዝም ብሎ አንድ ሰው አምጥቶ ሁሉም ነገር አያሟላም አይሰጥም። ለሴትዮዋ ምን አለ? የመስጠት ልብ ስላላት ነው። ሌላ የኤልሳን አገልግሎትን መደገፍ ፈልጋለች። አሜን። የኤልሳን አገልግሎት በጭራሽ ምን ማድረግ። ስለዚህ ለሴትዮዋ ኤልሳን ማግኘት አጋጣሚ አይደለም፣ አምና ነው። በአጋጣሚው አይደለም፣ አምና ነው። ሌላ በየጊዜው ስለሚያልፍ ለአገልግሎት እረፍትን ለመስጠትና አገልግሎቱን በራሷ ቤት ላይ እንዲፈጸም ስለፈለገች ለዚህ ሰው እረፍት ያስፈልጋል። ስለዚህ ምን አደረገችው? ሰገነት ላይ አዘጋጀችው። ኤልሳም ከዛ መብላት፣ መጠጣት፣ መዝናናት ጀመረ። እኔ የዚች ሴት እጅግ ጠንካራው ነገር ልንገራችሁ። እሱ ቤቱ ላይ ገብቶ ሲበላ ከሱ ጋር ያሉ ሎሌዎች ደቀ መዝሙርቶች አሉ። ለነሱም ጭምር የሚበሉት የሚጠጡት ሁሉም አዘጋጅታ መብላት፣ መጠጣት፣ መደሰት ጀመሩ። ነገር ግን ኤልሳ ምን ብሎ ተናገረው ለጊያዝ? ስለዚህ ሴት ምኗን ውለታዋ በዛ፣ ብዙ ለኛ አስባለች። እስከ ዛሬም እኛ እያገለገለን የነበርነው ህዝብ እንደዚህ አላሰበም። እቺ ሴት ምን እንደፈለገችው በቃ አጣሩልኝ፣ ምን እንደሚያስፈልግ አጣሩልኝ፣ እሷንም ወደ እኔ ጥሩት ልጠይቃት፣ ለምን ውለታው በዛ አለች። ታላቅ እግዚአብሔር ሰውን ውለታ በዛች እስከሚባል ድረስ ውለታ የሰራችው በዛ አለች። አሁን ምን ይሻላል? ምን ማድረግ ይሻላል አለች። ምን መሆን ይሻላል አለ ኤልሳ። ተጨነቀው ኤልሳ። እንዲሁ ምን አለ? ይህንን ብዙ ለኛ ምን ስለሆነች አለ ስላሰብሽልኝ ለጌታው ይነገር ወይስ ለንጉሱ ይወራ? ወይ ለአገሩ ገዢ ይወራ? ወይ ሰማይና ምድር ለፈጠረው ለእግዚአብሔር ይወራ? ለውለታሽ ምን ማድረግ እችላለሁ በላችሁ ጠይቃችሁ ምኑ ነው አለ። እሷ ግን ለጊያዝ የመለሰችው ምላሽ ምንድነው? እኔ በአገሬ በቤተሰቦቼ መካከል በሰላም የምኖር፣ ስለዚህ አንድም ችግርም የለኝ ካለች በኋላ ኤልሳ ምን አለ? እሷ እንደዚህ ካለ እንግዲያውስ እኛ ምን ማድረግ ይላለን ስል አይ ጊያዝ እጅ አነሳና በሷ ቤት ላይ ምን የለው ማለት ልጅ የለ፣ ባለቤቷም ያለ ልጅ ምን ሆኗል? አርጅቷል። እሷም ደግሞ ምን የላትም? ልጅ የላትም። ወዲያውኑ እሷን ምን አድርጉት አለ ኤልሳ? ጥሯት መምጣት አለብኝ እኔ ጋር አለው። ኤልሳ ጋር እንደመጫት ኤልሳ ምን ብሎ ተናገረ? አንቺ ሴት ቀጣይ ዓመት በዚህ ጊዜ በዚህ ወር ወንድ ልጅ። እሷ ይሄን ካለች በኋላ ያለችው ንግግር ነው በጣም እኔን ልቤን ነካኝ። ሪሰን ያወጣውም ከዛ ነው። ምን አለችው? አቤቱ የእግዚአብሔር ሰው ሆይ አትዋሽ፣ ውሸት አይሁን ማለት አስባችኋል? መጀመሪያ ኤልሳን ስታገባ በአጋጣሚ አይደለም ማለት ነው። ኤልሳ የተናገረው ምን ነው? ቀጣይ ጊዜ በዚህ ሰዓት በዚህ ጊዜ ወደ አንቺ ተመልሰን እንመጣለን። በቀጣይ ጊዜ በዚህ ሰዓት ወደ አንቺ ተመልሰን እንመጣለን። አንቺንም ደግሞ ምኑን ይላል? ወንድ ልጅንም ታቅፊያለሽ ትወልጂያለሽ ስል ምን አለች? አቤቱ የእግዚአብሔር ባሪያ ሆይ ቅዱስ ሆይ ምን አትሁን፣ አትዋሽ፣ ውሸት አይሁን። ከዚህ በፊት ለዚህ ሴት ትንቢት እየተናገረ ያልተፈጸመ ነገር አለ ማለት ነው።
ሌላ ሰዎች ሌላ ነቢያት ተናግረው ያልተፈጸመ ነገር አለ ማለት ነው። አሁን ለኤልሳ ምን አለ? ይሄ ምን እንዳይሆናል ውሸት እንዳይሆን ከእግዚአብሔር ጋርም አታጣላኝ። እኔ አልፈልግም፣ በነፃ ሰርቻለሁ፣ አልፈልገውም አለች። ግንም ውሸት እንዳይሆን ሃሌሉያ። እዩት፣ የሚቀርም ነገር በቃ ኤልሳ ውሸት እንዳይሆን እያለች ጨቅጭቃ ነበረ። በዚህ ከተማ እንግዲህ ቅድም ብያለሁ ብዙ ባለጠጎችና የሥራ ከተማ እንደሆነች ይናገራል። ደግሞ በዛ ዘመን የእግዚአብሔር ሰውን መቀበል፣ ማብላት፣ መጠጣት፣ መስጠት ለዚህ ሴት ላይ ልምድ ሆኖባታል። እዩት፣ ኤልሳም ብቻ አይደለም፣ ከዚህ በፊትም ብዙ ሰዎች ወደ እሷ ሲመጡ መቀበል፣ ማብላት፣ መስጠት፣ መባረክ ልምድ ሆኖባታል። አሜን። ይሄ ልምድ ይኑርብን። ልምድ ሆኖባታል። ሴቲቷም ደግሞ ከባለቤቷ ጋር በግልጽ ስምምነት ያደረገች ጠንካራ ሴት ናት። አሁን አንዳንድ ቤት ላይ አገልጋይ እንትና ነቢይ አይምጣ ባለቤት ካለ ምስቷ ደግሞ እሱን አትንካ፣ እሱን ከተነካ እኔና አንተ ትዳር ውስጥ መሀል ላይ የሆነ ነገር ይፈጠራል ትላለች። ባለቤቱ የሆነ አገልጋይ ከተቀበለ ደግሞ ምስቷ እኔ እሱ የሚባል ነገር ማየት ወደ ቤቴ ምን እንዳይሆን እሱ ከመጣ እኔና አንተ መካከል ጥላቻ ይፈጠራል። እቺ ሴት ግን የገረመኝ ከባለቤቱ ጋር በግልጽ ተነጋግራ ባለቤቱን በግልጽ አሳምና ይህ ሰው ወደኛ ቤት መግባት አጋጣሚ አይሁን እና ምን በረከት ይሆናል አለችው። ሌላ አንድ የገረመኝ ነገር ልንገርና ላብቃ። ከዚህም ሁሉ በላይ በዛ ቤት ላይ ከዚህም ሁሉ በላይ የሆነው በዛ ቤተሰብ ውስጥ የሚወለድ ህልም ነበረው። አሜን። ከዚህ በላይ ሁሉ፣ ከምግቡ በላይ ሁሉ፣ ከሰገነቱ በላይ ሁሉ፣ ከአልጋው በላይ ሁሉ፣ ከመብላት በላይ ሁሉ፣ ከሚደረገው በላይ ሁሉ፣ ኤልሳም ከሚበላው በላይ ሁሉ፣ ከአልጋው በላይ፣ ከሁሉም ነገር በላይ ሁሉ በዛ ቤት ላይ ምን አለው? የሚወለድ ህልም አለው። እቺ ሴት ሰዎችን ስትቀበል ሁሌ ምን ነበራት? ህልም ነበራት። አንድ ቀን እኔ ወልዳለሁ፣ አንድ ቀን ልጅን አቅፋለሁ፣ ያለ ልጅ አልሞትም የሚል ህልም አላት። ይህ እምነት ስላላት ነው ኤልሳን እየጠራች የነበረችው። ወዳጆች በእኛ ቤት ላይ ያለው ህልም ይወለዳል። በመንገዶቻችሁ ላይ ያለው ህልም ይወለዳል። በምትሄዱበት ጎዳና ውስጥ ያለው ህልም ይወለዳል። አንዴ ከኔ ጋር በሉኝ፣ ህልሜ ይወለዳል በሉት ባካችሁ። ስለዚህ ነው ይህን ቃል ሳነበው እንደዚህ አለ። አጋጣሚ ሳይሆን አምና ነው። ምን አላት? ህልም አላት። ህልም ስላለ ነው የእግዚአብሔር ሰው ምን አትሁን አለች? አትዋሸው። ህልም አለኝ እኔ እግዚአብሔር አንድ ቀን ይወለዳል ያለው ህልም አለኝ፣ ግን አንተ እንዳትወሻለው። ኤልሳ እንደዚህ ያለ እኔ አልዋሽሽም፣ አንቺ ቤት ያለው ህልም አለ፣ ልጅ አለ፣ ታቅፍ ያለሽ አለ። እኔም እዚህ ቤት የገባው አጋጣሚ አይደለም። የሆነ ያመነ ሰው አለ፣ ህልሙን የሚያስፈጽም ሰው አለ፣ ነገሩን የሚሰራ ሰው አለ፣ አቅጣጫው የሚስተካከል ሰው አለ። አቤት ጌታና አምላክ ሆይ ህልሜ ይወለድልኝ። ምን ይላል? ቁጥር 9 ላይ ምን ይላል? ቁጥር 17 ላይ ሴቲቷንም ጸነሰችው፣ በዛ ወራትንም በአዲሱ ዓመት ኤልሳ እንደተናገረው ወንድ ልጅም ወለደችው ይላል። እዚህ ቤት የሚወለድ ህልም አለ። በመንገዶቻችሁ የሚወለድ ህልም አለ። በጎዳናችሁ ላይ የሚወለድ ህልም አለ። የሴትዮዋ ህልም የሚፈጸምበት ቀን ነው። አንዴ ከኔ ጋር ጮክ አድርጋችሁ ህልም ይወለዳል በሉት ባካችሁ። ህልማችሁ ይወለዳል፣ ህልሜ ይወለዳል። ሃሌሉያ።
ዣላ ባራዳ ባላ ብሮዲያናስ ይወለዳል።